የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በአጭሩ ኤአይ የምንለው ቴክኖሎጂ በፍጥነት ማደግና በቶሎ በዓለም ዙሪያ መስፋፋት በዚህ ዘርፍ የሚገኙትን ጠበብቶች ለሁለት ከፍሎ በከፍተኛ ደረጃ እያከራከረ ይገኛል። ግማሾቹ ኤአይ የሰው ልጆችን በሙሉ ስራ አልባ ያደርጋቸዋል ሲሉ፣ የተቀሩት ደግሞ ኤአይ ሌሎች ብዙ አዳዲስ የሥራ ዕድሎችን ይፈጥራል ይላሉ። እርስዎ ከየትኛው ወገን ነዎት? ግማሾቹ ኤአይ የሰው ዘር ከምድር ላይ እንዲጠፋ ሊያደርግ ይችላል ሲሉ፣ ሌሎች ደግሞ አይ የሰው ልጆች አሁን ካሉበት የእውቀት ደረጃ በብዙ እጥፍ ከፍ በማለቱ የተነሳ አሁን ካለንበት በእጅጉ የተለየ ማህበረሰብ ሊፈጠር ይችላል ይላሉ። እርሶስ ምን ይላሉ? ይህ በዘመናችን አዳዲስ ቴክኖሎጂዎችንና በተለይም ኤአይ ላይ ያተኮሩት የተለያዩ ዝግጅቶችን የምናቀርብበት መርሃ ግብራችን ነው። በዚህ ዝግጅት ተሳታፊ በመሆን የድርሻዎትን ለመወጣት ጥረት ያድርጉ። እናመሰግናለን። Groundbreaking innovation or the end of humanity. The debate about artificial intelligence and its impact on our societies has become increasingly divisive. So as ቀደም ሲል የተመለከታችሁት ቪዲዮ በአጭሩ ከአልጀዚራ ቴሌቪዥን ተቆርጦ የተወሰደ ነው። በኤአይ ላይ ያተኮረ ዝግጅትና በሁለት ጎራ ተከፍሎ ያለውን ክርክር በመጠኑም ቢሆን ለመግለጽ መግቢያው ላይ የቀረበ ንግግር ነው። ማስታወቂያ ንግግር ማለት ነው። በዚህ አጭር ቪዲዮ ውስጥ እንግዲህ መግቢያ ላይ እንደተገለጸው ማህበረሰብን ለሁለት በከፍተኛ ደረጃ አጨቃጫቂ እየሆነ የመጣ የቴክኖሎጂ ሁኔታ ነው። ከዚህ እንግዲህ ብዙ ነገሮችን መማር እንደምንችል መነሻ ወይንም መንደርደሪያ የሚሆነን ሀሳብ ነው ያቀረብ ነው። It was unthinkable to have fully autonomous AI agents running around doing human-level tasks. It is now the case that, as someone who has run a tech company before, there is zero, and I repeat, zero reasons to hire a junior engineer. There is no single task a junior engineer can perform. ቀደም ሲል ከቪዲዮው እንደሰማችሁት በኤአይ ምክንያት በተለይ ጀማሪ የሶፍትዌር ኢንጂነሮች ስራ የማግኘት እድላቸው ዜሮ እንደሚሆን ነው። አሁን በደረስንበት ደረጃ ጀማሪ ምህንድስና በሶፍትዌር ማለት ነው ስራ የማግኘት ወይንም የመቀጠር እድላቸው በካምፓኒዎች ዜሮ ነው ብሎ በእርግጠኝነት ነው እንግዲህ በአንድ በኩል ያለው ሀሳብ ይዞ የሚከራከረው ሰው የሚናገረው። ይሄ አንዲት ምሳሌ ነች። ብዙዎች አሉ። በኮምፒውተር ዙሪያ ወይንም በሶፍትዌር ፕሮግራሚንግ ዙሪያ ብዙ ነገሮች ሲባሉ የነበረና ብዙ ከፍተኛ ክፍያ ያላቸው የስራ አይነቶች የሚገኙበትም ተብሎ ይወራ የነበረው ነገር በአሁኑ ጊዜ ግን በከፍተኛ ሁኔታ
ስጋት ውስጥ የገባ ነው። ይሄ እንግዲህ ለአንድ ምሳሌ የቀረበ ነው። የተለያዩ የስራ ዘርፎች አሉ ከነጨራሹ ምንም ቦታ ሊገቡ የማይችሉ። ይሄን የጠቀስንበት ምክንያት ራሱ ኤአይ ሲስተም ራሱን በራሱ ኮድ መጻፍ ስለሚችል ፕሮግራም ማድረግ ስለሚችል ራሱን በራሱ እያደሰ ራሱን እያስተማረ በራሱ የሚኖር አካል እየሆነ ነው እየመጣው ማለት ነው። በእንደዚህ አይነት በፍጥነት እየተስፋፋ ሲሄድ እያደገ ሲሄድ በ2-5 ዓመታት ውስጥ በፍጹም ከቁጥጥር ውጪ የሆነ ደረጃ ላይ ነው የሚያደርሰን ተብሎ ነው በስጋት የሚወራውና በክርክርም ላይ ያሉት።